የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ ሊቨርፑልና ቸልሲን የሚያስተናግደው የቅዳሜ 8 ሰዓት ተኩል የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ ነው የሚሆነው። ወደ አድማጮቻችን የዛሬን ያደርገውና የሊቨርፑልና የቸልሲ ጨዋታ በብዙ ጉጉት የሚጠበቅ ጨዋታ እንደነበር ይታወቃል። አሁንም ብዙ ምክንያቶች ይህንን ጨዋታ እንድንጠብቀው የሚያደርጉን ምክንያቶች አሉ። ነገር ግን ሁለቱም ቡድኖች አሁን የቆሰለ አንበሳ ናቸው። ከዚህ በፊት ጀግና የነበሩ ሁለቱም ቡድኖች በትልልቅ መድረኮች ላይ የተፎካከሩ እንደነበር ይታወቃል። አሁን ያሉበት የደረጃ ሰንጠረዥ ሊቨርፑል አምና የእንግሊዝ ፕሪሚየር ሊግን ያነሳ ቢሆንም የዘንድሮ ደካማ ብቃቱ የሚታወስ ነው። የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማሳካት ጥረትን እያደረገ ይገኛል። ደረጃ ሰንጠረዡ ላይ 4ኛ እንደሚገኝ ይታወቃል። ቸልሲ ያለፉት የ6 ተከታታይ ሽንፈቶቹን ተከትሎ በደረጃ ሰንጠረዡ 9ኛ በ48 ነጥብ ላይ ይገኛል። ይህ ተጠባቂ ጨዋታ የሚያደርገው ነው። ቸልሲ ከረጅም ጊዜ የመሸነፍ ጉዞውን ለመመለስ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን አስቀምጠዋል። ቸልሲ ይህንን ጨዋታ የማሸነፍ እድሉ 26% ነው። ባለሜዳዎቹ በአንፊልድ ሮድ 53% የማሸነፍ እድል እንዳላቸው ግምቱን አስቀምጧል። ሊቨርፑል ያለፉትን 2 ጨዋታዎች በቸልሲ ሽንፈትን አስተናግዷል። አምና እንደምታስታውሱት እንግዲህ ተጠባቂ የነበረው በተለይ ከዋንጫው በኋላ ነበር ቸልሲን ያጋጠመው። ያኔ የኤንዞ ማሬስካው ቸልሲ በጥሩ ብቃት አምና ሊቨርፑል ማሸነፍ ችሎ ነበር። ዘንድሮ ደግሞ ስቴፋን ዊሊያን የ92ኛ ደቂቃ ጎል ቸልሲን አሸናፊ አድርጎት ነበር። ኤንዞ ማሬስካ ነበር ቡድኑን የሚመራ የነበረው። ከዚህ በኋላ ሊቨርፑልና ቸልሲ ሳይገናኙ ቸልሲ 2 አሰልጣኞችን ቀይረዋል። እንግዲህ ከሊቨርፑል ጋር ጨዋታን ያላደረገው የምሮሰነሪና እንዲሁም ደግሞ ማክፌለረን ቡድኑን እንደያዘው መረሳት የለብንም። እንግዲህ ቸልሲ ያለፉት 6 ጨዋታዎችን ሽንፈት አስተናግዷል። ይህንን ሽንፈት ታሪክ ለመቀየር ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ይሆናል። ተጠባቂ ጨዋታ የሚሆን ይሆናል። በእነዚህ ምክንያቶች ወደ አድማጮቻችን እንግዲህ ቸልሲ ከህዳር እስከ ታህሳስ ከ1952 በኋላ ላለፉት 6 ጨዋታዎች የመሸነፉ ሂደቱ ከዛ ታሪክ ጋር የሚስተናጋበር ነው የሚሆነው። 7ኛ ሲሸነፋሉ ወይስ ያሸንፋሉ? ተጠባቂ የሚያደርገው ነው። ሰላም ወደ አድማጮቻችን በአንፊልድ ሮድ ሊቨርፑል ከቸልሲ የውጤት ግምታችሁን አስቀምጡልኝ። ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሁለቱም ቡድኖች ለአውሮፓ ቻምፒዮንስ ሊግ ተሳትፎ የመሳተፍ እድል አላቸው። ቀሪዎቹ 3 ጨዋታዎች ግን ለሁለቱም ቡድኖች ወሳኝ ነው የሚሆኑት። ሊቨርፑል 58 ነጥብ ላይ ይገኛል። የመሳተፍ እድሉ ሰፊ ነው። ኦፕታ ሱፐር ኮምፒውተር እንደሚያስቀምጠው ከሆነ ሊቨርፑል የአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉ 98% ነው። እንግዲህ ቪላ 96% ነው። ቸልሲ ግን የዩሮፓ ሊግ ተሳትፎን ለማግኘት ራሱ 4% ነው ኦፕታ የሰጠው። ይህ እንግዲህ በቁጥሩ ረገድ ቸልሲ አስቸጋሪ ፈተናዎች ላይ ይገኛል። እንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ የሚገኝበትን ማየት ያስፈልጋል። ቸልሲ የአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያስፈልገው የቪላ የዩሮፓ ሊግን የሚያሸንፍ ከሆነ ቪላ 5ኛ የደረጃ ሰንጠረዡን ይዞ የሚያጠናቅቅ ከሆነ ከበርንማውዝ ጋር የነጥብ ልዩነቱ 4 ነው። ይህንን የነጥብ ልዩነት ማጥበብ ግድ የሚለው ይሆናል። 6ኛው ነው የሚያጨርስ ከሆነ የመሳተፍ እድሉን የሚያገኝ ይሆናል። ይህ ትልቅ እድል ነው። 5ኛ ቡድን ሆኖ የሚሳተፈው ቡድን ቪላ ዩሮፓ ሊግን የሚያሸንፍ ከሆነ በቀጥታ የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚያገኝ ስለሆነ በዚህ መንገድ የመድረስ እድል አለው። ያለበለዚያ ግን ከፊቱ በርንማውዝ፣ ብሬንፎርድ፣ ብራይተን ይገኛሉ። ከታች ያሉትም ኤቨርተን እና ፉላም ከሱ ጋር በኩል 48 ነጥብ መገኘታቸው መረሳት የለበትም። ሰንደርላንድ እንዲሁም ኒውካስትል ያለን እንግዲህ ሊድስ ስንደርስ 5 ነጥብ ነው ከሊድስ እና ከክሪስታል ፓላስ ያለው። ከፊቱ ካሉት አንጻር ስናየው እንግዲህ አስቸጋሪ ይመስለኛል። ጠንካራ ፉክክር የሚያስፈልገው ነው። ወደ ድል መመለስ ለሰማያዎቹ ያስፈልጋል። ቀያዮቹም በራሳቸው ፈተና ውስጥ የሚገኙ ቡድኖች ናቸው። ሁለቱም ቡድኖች ምን ያክል አስቸጋሪ ፈተናን በውድድር ዓመቱ እያሳለፉ እንዳሉ ብናየው ራሱ ምን ያክል የሚያሳዝን ጊዜያቶችን እያሳለፉ እንዳሉ ሁለቱም ቡድኖች በራሳቸው መነሳት የሚጠበቅበት ይሆናል። እንግዲህ ሊቨርፑል በዘንድሮ የውድድር ዓመት 11 ሽንፈቶችን አስተናግዷል። ይህ ማለት ከ2014-15 በኋላ በብሬንዳን ሮጀርስ የውድድር ዓመቱን 12 ጊዜ ከተሸነፉበት ጊዜ አንጻር የመጨረሻው ደካማ ነው። የአርነ ስሎት ስብስብ የርገን ክሎፕን ድል ማምጣት አልቻለም። በዘንድሮ ውድድር ዓመት ሊቨርፑል በሁሉም ውድድር 18 ጊዜ ሽንፈትን አስተናግዷል። ይህ ማለት በ2009-2010 ነው 19 ጊዜ ከተሸነፈበት በኋላ ሌላኛው ከፍተኛ ሽንፈትን ያስተናገዱበት ነው። ሊቨርፑል ለእነዚህ ደካማ ብቃቶቹ ተጠያቂ የሚያደርገው አንደኛው ተከላካይ ድክመት ነው። ሁለተኛ የጉዳት ችግር አጋጥሞታል። 3ኛ በወጥነት ፐርፎርም አለማድረግ ነው የሚነሱት። በተቃራኒው እንግዲህ ሊቨርፑል እነዚህ ሁሉ ችግሮችን ተወቃሽ ቢያደርግም ግን የአርነ ስሎት ስብስቡን ይዘው በሚቀጥለው ዓመትም የውድድር ዓመቱን ይመራሉ ተብሎ ይጠበቃል። ይህ ስብስብ ታዲያ በዘንድሮ ውድድር ዓመት ከ2 እና ከዚያ በላይ ጎል የተቆጠረበትን ጨዋታዎች ብዛት ብታዩ ራሱ 16 ጨዋታዎች ነው። ይህ ማለት ደካማ ተከላካይ እንዳለው በግልጽ የሚያሳይ ነው። ይህ ለምሳሌ ሊቨርፑል ከ2 እና ከዛ በላይ ጎሎች ተቆጥሮበት 17 ጨዋታዎችን ያስመዘገበበት 2012-2013 የውድድር ዓመት ነበር። ሊቨርፑል እነዚህ አይነት ደካማ ብቃቶችን በኤርገን ክሎፕ ጊዜ ረስቶ ነበር። ታዲያ አምና ውጤታማ የነበሩት አርነ ስሎት ዘንድሮ ከነፈተናቸው እየቀጠሉ ይገኛሉ። በተቃራኒው
ቸልሲም እንደዚሁ በተመሳሳይ በማለት በሚቻል ደካማ ብቃት ላይ ነው የሚገኘው በታሪኩ ማለት ነው። 5 ተከታታይ ጨዋታዎች ላይ ጎል ማስቆጠር አልቻለም። 6 ተከታታይ ጨዋታዎችን ሽንፈትን አስተናግዷል። ኖቲንጋም ፎረስት እንግዲህ በስታንፎርድ ብሪጅ 3-1 ያሸነፈበት ጨዋታም የሚታወስ ነበር። የሊየም ውጤታማነት እንግዲህ በማክፌለረን ሲተካ ለውጦች ይመጣሉ ተብሎ ነበር። ማክፌለረንም እንግዲህ ቡድኑን 9ኛ ደረጃ ሰንጠረዡ ላይ ይገኛል። ቶፕ 5 ሆኖ ለመጨረስ 10 ነጥብ ነው ከቶፕ 5 ከ15ኛ ካለው ግን ነጥብ ልዩነቱ እንደ ቀደም ብለን ላይ ነው 5 ነጥብ ልዩነት ነው ያለው። የአውሮፓ ሊግ ተሳትፎ ለማግኘት 4.1% ነው ያለው። ለቸልሲ ጊዜያቶቹ አስቸጋሪ ናቸው። ይህንን ጨዋታ ሽንፈት የሚያስተናግድ ከሆነ ፈተናው የሚቀጥል ይሆናል። ታዲያ ሁለቱም የቆሰሉ አንበሳዎች ይህንን ጨዋታ በማሸነፍ ደጋፊዎቻቸውን ማስደሰት ግድ ይላቸዋል። ቸልሲ ባለፉት 4 ጨዋታዎች ከ3 በላይ ጎሎችና 3 እና ከዛ በላይ ጎሎች ተቆጥረውበታል። ከ5 ጨዋታዎች ማለት ነው። ቸልሲ ባለፉት 17 ጨዋታዎች ክሊንሺቶችን ማስመዝገብ አልቻለም። ይህ ከነሐሴ 1991 በኋላ ለመጀመሪያ ጊዜ ነው የሚሆነው። ደካማ ብቃት ላይ ነው የሚገኙት። ታዲያ ቸልሲ ከዚህ ደካማ ብቃት ሊያወጣቸው የሚችለው ጃኦ ፔድሮ ብቻ ነው። ጃኦ ፔድሮ በሁሉም ውድድሮች በዘንድሮ ውድድር ዓመት 15 ጎሎችን ማስቆጠር ችሏል። በእንግሊዝ ፕሪሚየር ሊግ በሁሉም ውድድሮች ደግሞ 20 ጎሎችን። ይህ ማለት ይህ ተጫዋች እንግዲህ ካለፉት ቸልሲ ያስቆጠራቸው 9 ጎሎች በ7 ፕሬ ተሳትፏል። 6 ጎልና 1 አሲስት ማድረግ ችሏል። ወደ አድማጮቻችን ሌላኛው የሚሆነው እንግዲህ በሊቨርፑል በኩል ደግሞ የሚጠበቀው ሰቦዝ ላይ ነው። ወደ አድማጮቻችን ታዲያ ሰቦዝ ላይ በውድድር ዓመቱ 13 ጎሎችና 10 አሲስቶች አሉት። ጥሩ ፐርፎርማንስ ላይ ይገኛል። ታዲያ ጎሎችን አስቆጥሮ ስቴቨን ጀራርድ በ2013-14 አማካይ መስመር እየተነሳ 14 ጎሎችና 14 አሲስቶችን ያደረገበት ቁጥር ማስመዝገብ ይችላል ወይ? ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ሳላህ፣ ኢኪቲኬ፣ ብራድሊ በዚህ ጨዋታ ላይ አይኖሩም። አሌክሳንደር ኢሳክና አሊሰን ግን ወደ ጨዋታ ይመለሳሉ። በተለይ ለሊቨርፑል የተለየ ድልን የሚያመጣ ነው የሚሆነው። በቸልሲ በኩል ሳንቼዝ፣ ስቴፋን ዊሊያን፣ ፔድሮ ኔቶ፣ አሊያንደር ጋርናቾ በጨዋታው ላይ እንደማይኖሩ ማክፌለረን አስተያየቱን ሰጥቷል። ታዲያ ኦፕታ ግምቱን ሲያስቀምጥ ሊቨርፑል እና ቸልሲ በጨዋታው ላይ ያላቸው ፐርፎርማንስ አይቶ 53% ለሊቨርፑል፣ 22% አቻ፣ 26% ለቸልሲ ሰጥቷል። በጠቅላላው አድማጮቻችን እንግዲህ ግምት ያስተላልፉን በምናይበት ጊዜ አሊሰን ቤከር ግብ ጠባቂ ሆኖ ሊቨርፑል በኩል የሚመራ ይሆናል። ተከላካይ መስመሩን በምናይበት ጊዜ ኮናቴ፣ ቫንዳይክ፣ ሮበርትሰን እና ከርቲስ ጆንስ የተከላካይ መስመሩን ይዛሉ። ግራቨንበርግ፣ ማካሊስተር እና ሰቦዝ ላይ የአማካይ መስመሩን፣ ፍሬምፖንግ፣ ኮዲ ጋክፖም እና ፍሎሪያን ዌር የአጥቂ መስመሩን የሚመሩት ይሆናል። በተቃራኒው በቸልሲ በኩል ግብ ጠባቂያቸው የማይኖር ይሆናል። ሳንቼዝ ከባለፈው የኖቲንጋም ፎረስት ጉዳት በኋላ ታዲያ ዮርገንሰን ግብ ጠባቂ ሆኖ የሚጀምር ይሆናል። ማሎ ጉስቶ፣ ቶሲን፣ ቻሎባ እና ኮኮሬላ፣ ካይሴዶ፣ ላቪያ እና አንድሬ ሳንቶስ እንዲሁም ከመስመር ደግሞ ኤንዞ ፈርናንዴዝ እና ፓልመር የሚጀምሩ ይሆናል። አጥቂው ጃኦ ፔድሮ ይሆናል ተብሎ ይታሰባል። ወዳጆቻችን እንግዲህ የእናንተን የውጤት ግምት የምጠብቅ ነው የሚሆነው። ማን ጨዋታውን ያሸንፋል? ሊቨርፑል ከቸልሲ አንፊልድ ሮድ ማን ውጤታማ ይሆናል? አምና 2-2 የተለያዩበት ጨዋታ እንደነበር ይታወሳል። ወዳጆቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።